ሰላም የተከበራችሁና የተወደዳችሁ የቻናላችን ተከታታዮች፣ አንድ አስቸኳይ መልእክት ከካናዳ ለማስተር አብነት ተላልፏል። ይህን መልእክት ያስተላለፈው ወንድማችን ተስፍሽ ይባላል ከካናዳ። ለተወዳጁ ወንድማችን ለአብነት ያስተላለፈው መልእክት ይህን ይመስላል። ይድረስ ብዬ ይህን መልእክት ማደርስ ተስፍሽ ከካናዳ ቶሮንቶ ነው ይላል መልእክቱ ሲጀምር። ይህ መልእክት እውነት እንደደረሰ ውሳኔ ላይ ከደረስክ እመነኝ፣ ወደ መልካም ጤንነትህ ትመለሳለህ። ካልሆነ ግን ብዙ ዋጋ ትከፍላለህ። ስለዚህ ፍጠን ይላል ተስፍሽ። በመጀመሪያ በአስቸኳይ ስልክ አቁም ወዳጄ። ህመምህ ምን እንደሆነ ባላውቅም በየሰዓቱ እየወጣህ የምታደርገው ነገር ፈጽሞ ለጤንነትህ ትክክለኛ አካሄድ አይደለም። በተለያየ በሽታ የተያዘና ሰርጀሪ ለማድረግ የሚዘጋጅ ሰው ከሕክምናው ልዩ ዝግጅት በላይ የሚያስፈልገው ሜንታል ፕሮቴክሽን ነው። አእምሮ ሲያርፍ ሰውነት ይተካል። ይህ ደግሞ የመፈወስ ፍጥነትን በግልጽ ሁኔታ ያሳድጋል። አንተ ግን በማኅበራዊ ሚዲያ ላይ ተወጥረህ ብዙ ጊዜህን ፎቶ በመለጠፍ በቡትቶ ነገር አእምሮህን ወጥረህ ይዘኸዋል። ይህ ወዳጆችህንና ዘመዶችህን በቅርብ ያንተን ጤንነት የሚናፍቁ ሰዎችን እጅግ እየረበሸ እንደሚገኝ ልትገነዘብ ይገባል። ወዳጄ ሆይ፣ ወደ ማኅበራዊ ሚዲያ ስትመጣ የማታየው የማትሰማው ነገር የለም። መረጃ በመረጃ ላይ ይደረባል። አስፈሪ ዜና፣ ያልተፈለገ ንግግርና አንዩዥዋል አነሰሰሪ ስትረስ ልትመለከትም ትችላለህ። ይህ ደግሞ በጣም ይጎዳሃል። ሰሞኑን የመጀመሪያውን ሰርጀሪ ማድረግህን ካንተው ሰምተናል። መልካሙን እመኝልሃለሁ። ሁለተኛ ሰርጀሪ እንዳለህም ሰምተናል። አሁን ግን በሁለተኛው ሰርጀሪ ራስህን እንዴት በምን ሁኔታ ማዘጋጀት እንዳለብህ ልነግርህ እፈልጋለሁና ስማኝ። ከሰርጀሪው በፊት ራስህን ቢያንስ 1 ወይም 2 ሳምንት ያህል ከማኅበራዊ ሚዲያ በተቻለ መጠን አግልል። ውስጥህንና በሽታህን ብቻ አዳምጠው። ምንድን ነው የሚሰማህ? ምንድን ነው ቀጣዩ ነገር? ሳትጨነቅ ወደ ራስህ ብቻ ትኩረት አድርግ። ስልክህን መጠቀም ካለብህ ሊሚትድ ዩዝ ኦንሊ ማድረግ አለብህ። ለምሳሌ ለአስፈላጊ ጥሪና ለቤተሰብ ግንኙነት ብቻ መጠቀም በቂም ከበቂም በላይ ነው። ከዚህ በዘለለ አንዴ ቲክቶክ፣ አንዴ ፌስቡክ ቅብጥር ስዮ እያልክ ፎቶ እየለጠፍክ ላይክና ኮመንት እያየህ ራስህን ወደ ውጥረትና ወዳልተገባ ነገር የምትከተው ከሆነ የሕክምና ውጤት ከንቱ ይሆናል ማለት ነው። ስለዚህ ወዳጄ ተጠንቀቅ እባክህን። ሌላው ምክሬ ከጸልዩልኝ ወደ መጸለይ ቀይረው። ወዳጄ እውነት ልንገርህ፣ አሁን ላይ ጸልዩልኝ ከምትል አንተ በግልህ የሚሰማህን ስሜት ስለምታውቀው በስሜትህ መጠንና በእምነትህ መጠን ለራስህ ጸልይ። አትጸልይም ለማለት አይደለም። ከጸልዩልኝ ውጣ። ብዙ ጊዜ ጸልዩልኝ ለማለት ሚዲያ ላይ ትወጣለህ። ይህ አካሄድ ነው ብዙ ጊዜ ስልክ ላይ እንድታተኩር ያደረገ። ስለዚህ ይህን አካሄድ አቁም፣ አይጠቅምህም። በሦስተኛ ደረጃ ምመክርህ ለአእምሮህ እረፍት ስጠው የሚለውን ምክሬን ነው። ሙዚቃ ስማ ወይም መዝሙር፣ መጽሐፍ አንብብ፣ መጽሐፍ ቅዱስ ማለቴ ነው። ከምንም በላይ በከፍተኛ ዝምታ ውስጥ ራስህን አዳምጠው። አእምሮ ሲረጋጋ ፍርሃት ይቀንሳል፣ ተስፋ ይጨምራል፣ ሴሎችህ ይነቃቃሉ፣ ይንቀሳቀሳሉ። ይህ ደግሞ ፈውስህን ያፋጥንልሃል። በመጨረሻም ለውድ ወንድሜ የማስተላልፈው መልእክት ቢኖር ነጮች ምን እንደሚሉ ታውቃለህ? ስለዚህ ዩር ሂሊንግ
ስታርትስ ኢን ዩር ማይንድ ቢፎር ኢት ሪችስ ዩር ቦዲ ይላሉ። ስለዚህ በሚገባ ፈውስ ከፈለግ፣ ወደምትፈልገው ሕዝብም መድረስ ከፈለግ ስልክ አቁምና አርፈ ሕመምህን አዳምጠው። ካልሆነ ግን ውሃ ቅዳ ውሃ መልስ ሆኖ ደስ ወደማይል ውጤት ይቀይራል። መልካም ቀን እመኝልሃለሁ። ወንድምህ ተስፍሽ ከካናዳ ቶሮንቶ